ስለ ሶልቪንግ ኢኒኳሊቲስ በባለፈው ክላሳችን ሶልቪንግ ኢኳሊቲስ ነው ያየነው። ስለ ኢኳሊቲስ የተለያዩ አይነት ኢኳሊቲዎችን አይተናል። አዲስ ደግሞ ለ9ኛ ክፍል ኳድራቲክ ኢኩዌሽንን አይተናል ማለት ነው። አሁን ደግሞ የዛ ተቃራኒ የሆነውን ኮንሴፕት ኢኒኳሊቲስን አብረን እናያለን ማለት ነው። ስለ ኢኒኳሊቲስ ከተማርን ምን ማወቅ አለብን? ይህንን ቻፕተር ወይም ይህንን ዩኒት ተምረን ስንጨርስ ልናውቃቸው የሚገቡ ፖይንቶች ወይም ለርኒንግ ኦብጀክቲቮቻችን ማን ናቸው? ሶልቭ ሊኒየር ኢኒኳሊቲስ ኢን ዋን ቫሪያብል ኢኩዌሽኖችን እንዴት ሶልቭ እንደምናደርግ አይተናል። በአሁኑ ደግሞ ሊኒየር ኢኒኳሊቲስን በአንድ ቫሪያብል እንዴት ሶልቭ እናደርጋለን የሚለውን እናያለን። ሶልቭ ኢኒኳሊቲስ ኢንቮልቪንግ አብሶሉት ቫልዩ፣ ስለ አብሶሉት ቫልዩ ኢኩዌሽን በባለፈው ክላሳችን አይተናል። አሁን ደግሞ ኢኒኳሊቲን እናያለን ማለት ነው። ሶልቭ ሲስተም ኦፍ ኢኒኳሊቲስ ኢንቱ ቫሪያብልስ፣ ሁለት አንኖን ወይም ደግሞ ሁለት ቫሪያብል ያሏቸው የተለያዩ ኢኩዌሽኖች ኢኒኳሊቲዎች ካሉን እንዴት ሶልቭ እናደርጋለን የሚለውን እናያለን። በባለፈው ክላሳችን ስለ ኢኩዌሽን ስናወራ የተለያዩ ሜቶዶችን አይተናል። በዚህኛው ክላስ ደግሞ ኢኒኳሊቲዎችን ብዙ ጊዜ ሶልቭ የምናደርግበት ግራፊካል ሜቶድ ነው፣ እሱን እናያለን ማለት ነው። ሌላኛው ኳድራቲክ ኢኒኳሊቲስን አብረን እናያለን። ስለ ኳድራቲክ ኢኩዌሽን አይተናል። ኳድራቲክ ኢኒኳሊቲዎች ደግሞ ከዛ ላይ በመነሳት እንዴት አድርገን ሶልቭ እናደርጋለን የሚለውን እናያለን ማለት ነው። አፕላይ ኢኒኳሊቲስ ኢን ሪል ላይፍ ሲቹዌሽን፣ ሪል ላይፍ ሲቹዌሽን ላይ ሊያጋጥሙን የሚችሉ በተለይም ስቲም ፕሮጀክቶች ላይ ወይም ደግሞ ቴክኖሎጂ ላይ ኢንጂነሪንግ ላይ እና የተለያዩ ሪል ላይፍ አፕሊኬሽኖች ላይ ሊያጋጥሙ የሚችሉ የተለያዩ ኢኩዌሽኖችን ወይም ኢኒኳሊቲዎች በምን ዘርፍ ሊገቡ ይችላሉ የሚለውን እንነጋገራለን ማለት ነው። ሶ ቤዚካሊ ኢኒኳሊቲስን ከተነጋገርን በኋላ እነዚህን ቤዚክ ፖይንቶች አጥርተን ማወቅ አለብን። እነዚህ ፖይንቶች ላይ ጥያቄዎች ቢመጡ በኮንፊደንስ መመለስ መቻል አለብን ማለት ነው። ሶ በቀጥታ ወደ ክላሳችን እንሂድ። ዋት ኢዝ አን ኢኒኳሊቲ? ኢኒኳሊቲ ማለት ምን ማለት ነው? ኢኩዌሽን ምንድን ነው ብለናል። በባለፈው ኢኒኳሊቲን ለማየት ከኢኩዌሽን እነሳና ኢኩዌሽን ሁለት ማቴማቲካል ኤክስፕሬሽኖች በእኩል ይሆናል ሳይን ሲያያዙ ነው ብለናል። ይሄ ምን ይባላል? ኢኩዌሽን ይባላል። ኢኒኳሊቲ የዚህ ተቃራኒ ነው። ከእኩል ይሆናል ሳይን ውጪ ሁለት ማቴማቲካል ኤክስፕሬሽኖች ወይም ተርሞች ሌፍት ሃንድ ሳይድ እና ራይት ሃንድ ሳይድ ላይ ከእኩል ይሆናል ውጪ ባሉ ሳይኖች ሌዛን ኦር ኢኳልስ ቱ ግሬተር ዛን ወይም ግሬተር ዛን ኦር ኢኳልስ ቱ ሲያያዙ ምን እንላለን? ይሄንን ማቴማቲካል ሴንቴንስ ኢኒኳሊቲ እንለዋለን ማለት ነው። ሶ እኩል የማይሆንበትን ኤኒ ኮንዲሽን ሜቢ ኢዝ ኖት ኢኳልስ ቱ ሊሆን ይችላል። ሌዛን ኦር ኢኳልስ ቱ ግሬተር ዛን ኦር ኢኳል እኩል ከሚሆኑበት ውጪ ያሉትን እዚህ ጋር ኦር ኢኳል ቱ አለ፣ ግን ስቲል ኢኒኳሊቲ ሳይን አብሯቸው ስላለ እንደምን ይቆጠራሉ? እንደ ኢኒኳሊቲ ይቆጠራሉ ማለት ነው። ሶ ቤዚካሊ አይዲያው ምንድነው? የሆነ ሁለት ነገሮች እኩል ናቸው ብለን ካሰብን እኩል ለማድረግ ሶልቭ እናደርጋለን። እኩል እንዳይሆኑ ደግሞ የምንፈልግባቸው ኮንዲሽኖች አሉ ማለት ነው። የተለያዩ ኮንዲሽኖች አሉ። አሁን ለምሳሌ ስለ ሂሳብ ስለ ፋይናንስ ስናወራ ምን አለ? በጀት የሚባል አይዲያ አለ። እስከ 10,000 ብር እንድትጠቀሙ ተፈቅዶላችኋል ለሆነ ስራ። ሶ 10,000 ብር መብለጥ አትችሉ። ሶ ምንድነው? ምን አይነት ኮንዲሽን ይኖራል? ከ10,000 ብር ያነሰ ወይም እኩል የሆነ ስፔንዲንግ ይኖራችኋል ማለት ነው። ኤክስ ዋይ የተወሰኑ ቫሪያብሎች ሌላም ሶ ይሄ ምን ይባላል? ኢኒኳሊቲ ይባላል ማለት ነው። ፋይናንስ ላይ እንጠቀማለን፣ ታይም ላይ እንጠቀማለን። ዲዛይን ስናደርግ ፌል የሚያደርግበትን ፖይንት ለመለየት ምን እንላለን? ከዚህ የበለጠ ሎድ መጫን የለበትም። ሊፍቶች ላይ መንገዶች ላይ አይታችሁ ከሆነ እነዚህ ሁላ ምን ነው የሚያመለክቱት? ኢኒኳሊቲ ነው የሚያመለክቱት ማለት ነው። ምክንያቱም ሁልጊዜ 10,000 አናቱ ላይ ላይሆን ይችላል የምንጠቀመው፣ ግን ከ10,000 ያነሰ ማንኛውም ከ
0 ጀምሮ እስከ 10000 ድረስ ያሉ ሁሉም ይሄንን ኢኒኳሊቲ ሊያሟላልን ወይም ሶልቭ ሊያደርግልን ይችላል ማለት ነው። ሶ ቤዚካሊ ሁለት ማቴማቲካል ኤክስፕሬሽኖችን ከእኩል ይሆናል ውጪ ባለ ሳይን ወይም በእነዚህ ሳይኖች ካያያዝን ምን እንለዋለን? ያንን ሴንቴንስ ኢኒኳሊቲ እንለዋለን ማለት ነው። ኤግዛምፕል x + 3 is greater than 5 x + 3 is greater than 5 ሶ x አንድ ቫሪያብል አለ። ይሄንን ማቴማቲካል ሴንቴንስ ትሩ ሊያመጡ የሚችሉ ቫልዩዎችን ስንፈልግ ወይም ሶልቭ ስናደርግ ምን አደረግን ማለት ነው? ለዚህ ኢኒኳሊቲ ምን ሰጠን? ሶሉሽን ሰጠን ማለት ነው። ሶ በዚህ ጊዜ በምታዩበት x + 3 is greater than 5 ካለን x ከስንት በላይ ቢሆን ነው ከ5 የበለጠ ሁል ጊዜ ቫልዩ ሊሰጠን የሚችለው? 5 የሚሰጠን 2 ሲሆን ነው ማለት ነው። ሶልቭ እንዴት ኢኩዌሽን ሶልቭ እንደምናደርግ አይተናል። ሶ ሁለቱን በምንተካበት ጊዜ ምን ይሆናል? ከ5 ጋር እኩል ይሆናል። ግን የበለጠ ስለተባልን x ከማን መብለጥ አለበት? ሁል ጊዜ ከ2 መብለጥ አለበት ማለት ነው። ከ2 የሚበልጥ ማንኛውም የx ቦታ ላይ ብንተካ ይሄንን ስቴትመንት ትሩ ያደርግልናል which is solve ወይም solution of the equality ማለት ነው። ኮንሴፕቱ similar equations but involves ranges of solution። ከዚህ በፊት ኢኩዌሽን ላይ ዩዥዋሊ አንድ ሶሉሽን ነው የሚኖረን ኢኩዌሽን በምንሰራበት ጊዜ። ኢኒኳሊቲ በሚሆንበት ጊዜ ደግሞ ምንድነው? ብዙ ሶሉሽኖች ይኖሩናል። ዩዥዋሊ ኢንፋይናይት ሶሉሽኖች ነው የሚኖሩን። ነገር ግን እነዚህ ሶሉሽኖች በምንድነው የምናውቃቸው ወይም ለኢኒኳሊቲያችን ሶልቭ ወይም ሶሉሽን መሆናቸውን የምናውቀው ይሄንን ኮንዲሽን ወይም የምንፈልገውን ኮንዲሽን ማሟላት መቻላቸውን ስናቅ ማለት ነው። ብዙ ጊዜ ሬንጅ ኦፍ ሶሉሽን ነው የሚሆነው። ከዚህ እስከዚህ ያሉት ቁጥሮች ፍላጎታችንን ያሟልናል ለማለት ነው። እነዚህ እንዴት እናያለን? የመጀመሪያው ሊኒየር ኢኒኳሊቲስ ኢን ዋን ቫሪያብል። ከሲምፕል እንነሳ። ሊኒየር ኢኩዌሽን ግሬድ 7 ላይም ግሬድ 8 ላይም የተለያዩ ክላሶች ላይ ተምረናል። ኢኒኳሊቲ የመጀመሪያችን ይሆናል ማለት ነው። እዚህ ላይ ፕሮፐርቲስ ኦፍ ኢኒኳሊቲስ ምን አለን? ከዚህ በፊት ማቴማቲክስ ላይ ሁልጊዜ ፕሮፐርቲዎች አሉ። ኢኩዌሽን ላይ የምንጠቀምባቸው ፕሮፐርቲዎች አሉ። አዲሽን ኤንድ ሰብትራክሽን ሩል አለ። ኢኩዌሽን ላይ ምን አለ? ኤ እኩል ይሆናል ቢ ከነበረ በሁለቱም ሳይድ ተመሳሳይ ቁጥር ስንጨምር ምንድን ነው? ኤ ፕላስ ሲ እኩል ይሆናል ቢ ፕላስ ሲ which is true። ኤ ፕላስ ቢ እኩል ከሆነ ተመሳሳይ ቁጥር በሁለቱም ሳይድ ብንጨምር ቫልዩያችን ተመሳሳይ ነው ማለት ነው። ስንቀነሰም እንደዚሁ። the same thing for inequality a greater than b ከሆነ ተመሳሳይ ቁጥር ስንጨምርም ስንቀንስም ምንድነው የሚሆነው? ሳይናችን ወይም ኮንዲሽናችን ኢኒኳሊቲያችን አይቀየርም ማለት ነው። ተመሳሳይ ነው የሚሆነው። ከኢኩዌሽን ጋር የተለየ ፕሮፐርቲ የለውም። እንዳትሸወዱ። ሁለተኛው መልቲፕሊኬሽን ሩል። መልቲፕሊኬሽን ላይ ትንሽ ለየት ያለች ነገር አለቻት። የመጀመሪያው ኢፍ ኤም ኢዝ ግሬተር ዛን 0 ኤ እኩል ይሆናል ቢ ኤም ታይምስ ኤ እኩል ይሆናል ኤም ታይምስ ቢ። በማንኛውም ቁጥር ብታባዙ ምንድነው? በማንኛውም ቁጥር ብታባዙ ኤ ከቢ ጋር እኩል ከሆነ በተመሳሳይ ቁጥር ካባዛችሁት ስቲል ብዜታቸውም እኩል ነው። በዚህ ጊዜ ኤም ግሬተር ዛን 0 ከሆነ ከምን ጋር? ከኢኳሊቲ ሳይናችን ጋር ተመሳሳይነት አለው ማለት ነው። ነገር ግን ኤም ኢዝ ሌስ ዛን 0 በሚሆንበት ጊዜ ምን አለን? ሳይናችን ሪቨርስ ያደርጋል። ግሬተር ዛን ከነበረ ሌስ ዛን ይሆናል። ሌስ ዛን ከነበረ ምን ይሆናል? ግሬተር ዛን ይሆናል ማለት ነው። ይሄ ለምን ሆነ ብላችሁ ብትጠይቁ ምንድን ነው? ለምሳሌ አንድ ከማን ጋር አለ? ግሬተር ዛን ሜቢ 10 እናድርገው። ግሬተር ዛን 2 ማይነስ በምታደርጉበት ጊዜ ላይክ ነምበር ላይን ላይ ምን አለ?
0 ፖዚቲቭ አለ ኔጌቲቭ አለ። ሶ ትልቅ ቁጥር ኔጌቲቭ ሲሆን ምንድነው በጣም ትንሽ ነው። ለምሳሌ እዚህ ጋር ኔጌቲቭ 10 እና ፖዚቲቭ 10 እዚህ ጋር 2 እና ኔጌቲቭ 2ን ብታዩ ከኔጌቲቭ 10 እና ከኔጌቲቭ 2 የትኛው የሚበልጠው? ኔጌቲቭ 2 ይበልጣል። ግን ማግኒቲዩዱ ወይም 2 እና 10ን ብታወዳደሩ የትኛው ነው የሚያንሰው? 2 ያንሳል ማለት ነው። ሶ በኔጌቲቭ ቁጥር ስታባዙ ከዚህኛው ሳይድ ወደ ኔጌቲቭ ሳይድ ሪቨርስ ነው የምታደርጉት። ሶ ምን መሆን አለበት? ትልቅ ኔጌቲቭ ቁጥር በጣም ትንሽ ቁጥር ስለሆነ ሳይናችንም በዛው ልክ መቀየር አለበት ማለት ነው። ሶ በዚህ ጊዜ በኔጌቲቭ 1 ብታባዙ ሁለቱንም ኔጌቲቭ 10 እና ኔጌቲቭ 2 አለን ማለት ነው። ቦዝ ሳይድ ታይምስ ኔጌቲቭ 1 ታይምስ ኔጌቲቭ 1። ሶ በዚህ ጊዜ ምን ይሆናል? ግሬተር ዛን የነበረው ሌስ ዛን ይሆናል ማለት ነው። ሶ ይሄንን ኮንዲሽን ለማሟላት ሲባል ብቸኛ ኤክሴፕሽን ኔጌቲቭ ቁጥር በሚሆንበት ጊዜ ምን ይሆናል? ሳይናችን ይቀየራል። የኢኒኳሊቲ ሳይናችን ማካፈል ላይም እንደዚሁ ነው። ግሬተር ዛን ከሆነ ባለበት ይቀጥላል። ሌስ ዛን 1 ከሆነ ደግሞ ተመሳሳይ ይሆናል ማለት ነው። ማካፈል ላይ ብቸኛ የማይቻለው ማንንም ቁጥር በዜሮ ማካፈል አይቻልም ማለት ነው። ሶ እስቲ ኤግዛምፕል እንስራ። ሶልቭ ኤክስ ማይነስ 5 ኢዝ ሌስ ዛን 2 ኤክስ ማይነስ 5 ኢዝ ሌስ ዛን 2። ሶ ምንድነው ለኢኩዌሽን እንደምንጠቀመው ነው የምንሄደው። መጨረሻ ግባችን ምንድነው? ቫሪያብላችንን ብቻውን ማስቀረት ወይም አይዞሌት ማድረግ ነው ማለት ነው። ሶ ይህንን ለማድረግ ምናደርጋለን? ማይነስ የነበረችዋን ወደዚህ እናሻገራለን ወይም ደግሞ በሁለቱም ሳይድ ፕላስ 5 ፕላስ 5 እንደምራለን ማለት ነው። ሶ ተመሳሳይ ቁጥር ሁለቱም ሳይድ ስንደምር ኢኒኳሊቲ ሳይናችን ስቲል ባለበት ነው የሚሆነው ማለት ነው። አይቀየርም ብለናል። ምክንያቱም ኤ እኩል ይሆናል ቢ ብለን ኤ ግሬተር ዛን ቢ ብለን ኤ ፕላስ ሲ ኢዝ ስቲል ቢ ፕላስ ሲ። ተመሳሳይ ቁጥር በሁለቱም ሳይድ በምንጨምርበት ጊዜ ተመሳሳይ ነው የሚሆነው። ሶ 2 ሲደመር 5 ይሆናል። በዚህ በኩል 5 ሲቀነስ ኔጌቲቭ 5 ሲደመር 5 0 ይሆናል ማለት ነው። ሶ ኤክስ ግሬተር ዛን 7። ሶሉሽናችን ምን ይሆናል? ኤክስ ግሬተር ዛን 7 ወይም ነምበር ላይን ላይ ስናስቀምጥ ከ7 የሚበልጡ ቁጥሮች እንዳለ ምን ይሆናሉ? ለዚህ ሶሉሽን ይሆናሉ ማለት ነው። ቼክ እናደርግ። ለምሳሌ 8ን ብትወስዱ 8 ሲቀነስ 5 ግሬተር ዛን 2። 8 ስንት ነች? 8 ሲቀነስ 5 3 ግሬተር ዛን 2 which is true። 9ን 10ን 7.1ን ማናቸውንም 7ን ያላጠቃለለ ከ7 የሚበልጡ ቁጥሮችን ብትወስዱ ይሄንን ሶሉሽን ወይም ይሄንን ኢኒኳሊቲ ትሩ ያመጡልናል ማለት ነው። ሶ ኢኒኳሊቲዎችን እንደዚህ አድርገን ነው ሶልቭ የምናደርገው። አንድ መልስ ብቻ አይደለም ያለን፣ ሬንጅ ኦፍ ሶሉሽንስ ነው የሚኖሩን ማለት ነው። ሶ ብዙ ሶሉሽኖች ይኖሩናል። ትክክለኛው ከየት ጀምሮ ነው የሚለውን ማወቅ ነው የሚጠበቅብን ማለት ነው። ሶ ከአንድ በላይ ሶሉሽኖች አሉን ብለናል። ከአንድ በላይ ሶሉሽኖች ካሉን በባለፈው ክላሳችን ምን ብለናል? ኢንተርቫል ኖቴሽን ወይም ደግሞ ነምበር ላይን ላይ ሪል ነምበሮችን ምን ማስቀመጥ እንችላለን? ከአንድ በላይ ሪል ነምበሮችን ብራኬቶችን ወይም ስኩዌር ብራኬቶችን ተጠቅመን ማሳየት እንችላለን ብለናል። ሶ እነሱን ሪቫይዝ እናደርጋለን። ታይፕስ ኦፍ ኢንተርቫል። የመጀመሪያው ኦፕን ኢንተርቫል ይባላል። ኦፕን ኢንተርቫል ኦፕን ብራኬት ነው። 2 ሪል ነምበሮች አሉ። ሶ ባውንደሪያችን ወይም ኤ እና ቢ ምንድናቸው? ኢንክሉድ አይደረጉም ወይም የሶሉሽናችን አካል አይደሉም ማለት ነው። ዳዝ ኖት ኢንክሉድ ዘ ኤንድ ፖይንትስ። ነገር ግን በእነዚህ መሀል ያሉ ሁሉም ቁጥሮች ምን ይሆናሉ? ሶሉሽን ይሆናሉ ማለት ነው። ለምሳሌ አንድ ሶሉሽን ከ3 እስከ 5 ሶሉሽን የሚሆንበት ኢኒኳሊቲ ቢኖረን ይሄ ምን ያሳየናል? 3 ሶሉሽን አይደለም፣ 5ም ሶሉሽን አይደለም። ግን ከነዚህ መሀል ያሉ
3.1 ጀምሮ ወይም 3.0001 ጀምሮ እስከ 4.999 ድረስ ያሉ ቁጥሮች ምንድናቸው? ሶሉሽን ናቸው ማለት ነው። ሶ ይሄንን እንዴት እናሳያለን? ነምበር ላይን ላይ ኦፕን ቨርሰስ ክሎዝድ ዶት። ሶ ኦፕን ብራኬት ካለን የምንጠቀመው ነምበር ላይን ላይ ኦፕን ዶት ይሆናል ማለት ነው። ኦፕን ዶት ይሆናል። በዚህ ውስጥ ያሉት ሶሉሽኖች እንዳለ ቁጥሮች እንዳለ ሶሉሽን ይሆናሉ ማለት ነው። ሌላኛው ክሎዝድ ብራኬት ወይም ደግሞ ስኩዌር ብራኬት። ይሄ ምን ያሳየናል? ኢንድ ፖይንቶቻችን የሶሉሽናችን አካል ናቸው ወይም ደግሞ ኤሌመንት ኦፍ አወር ሶሉሽን ሴት ናቸው ማለት ነው። ሶ እነዚህን ቁጥሮች ብንተካ ኢኒኳሊቲያችንን ትሩ የሚያመጡ ቁጥሮች እናገኛለን ማለት ነው። ሶ ነምበር ላይ ስናስቀምጥ ምን እናደርጋለን? 3 አለን፣ እዚህ ጋር 5 አለን። የምንጠቀመው ምንድነው? ክሎዝድ ዶት ወይም ደግሞ ቦልድ የሆነ ዶት። ይሄ ምን ያሳየናል? እነዚህ ፖይንቶች ሶሉሽን መሆናቸውን ያሳየናል ማለት ነው። ሶ በዚህ መልኩ ኢንተርቫል ኖቴሽናችንን ከነምበር ላይናችን ጋር ቪዥዋሊ ማመጣጣን እንችላለን ማለት ነው። ሶ ይሄንን በባለፈው ክላሳችን ስላየ ነው ተመልሳችሁ ቼክ ማድረግ ትችላላችሁ። እንዴት ሪል ነምበሮችን በኢንተርቫል ኖቴሽን ማስቀመጥ እንችላለን። ኦፕን ኢንተርቫልና ክሎዝድ ኢንተርቫልን በማቀላቀል መጠቀም እንችላለን። ለምሳሌ እዚህ ጋር እንደምታዩት 3 ከዛ ኢንፊኒቲ ኦፕንና ክሎዝድ ኢንተርቫል 3 5 ሊሆን ይችላል። ሶ በአንዱ በኩል በአንዱ ኢንድ ሶሉሽን ይሆናል፣ በሌላኛው በኩል ደግሞ ሶሉሽን አይሆንም ማለት ነው። ሶ ብዙ ጊዜ ጥያቄዎች ላይ እነዚህ ነገሮች ታገኟቸዋላችሁ። በደንብ ማስተዋል ነው የሚጠበቅባችሁ ማለት ነው። ኤግዛምፕል በምታዩበት ጊዜ ኤክስ ግሬተር ዛን -3 ኤክስ ከ-3 የሚበልጥ ማንኛውም ቁጥር ግን ምንድነው -3 አይሆንም። -3 ስለማይሆን ኦፕን ብራኬት እንከፍታለን። -3 ሶሉሽናችን አይሆንም፣ ግን ከ-3 አንድም ብትበልጥ ወይም ደግሞ 0.1 ቢበልጥ ምን ይሆናል? ሶሉሽናችን ይሆናል ማለት ነው። ሶ -3 ከዛስ የሚበልጥ ነው የሚለው። ሶ ባውንድ የሚያደርገን ቁጥር የለም። ያ ማለት እስከ የት ድረስ? እስከ ፖዚቲቭ ኢንፊኒቲ ነምበር ላይናችን ላይ አለ 0 አለን፣ እዚህ ጋር -3 አለ፣ ኢንፊኒቲ አለ። ሶ -3ን አያጠቃልልም። ከ-3 ጀምሮ እንዳለ ቱ ዘ ራይት ሳይድ ያለው እስከ ፖዚቲቭ ኢንፊኒቲ ድረስ ሶሉሽናችን ሊሆን ይችላል ማለት ነው። ሶ ይሄንን በኢንተርቫል ኖቴሽን እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ሲስተም ኦፍ ሊኒየር ኢኩዌሽንስ ቀጣዩ ሲስተም ኦፍ ሊኒየር ኢኩዌሽን ነው። ከዛ በፊት እስካሁን የተማርናቸውን የኢኒኳሊቲ ፕሮፐርቲዎችን እና ኢንተርቫል ኖቴሽኖችን በደንብ ካልገባችሁ ወደኋላ ተመልሳችሁ እዩዋቸው። ከገባችሁ ደግሞ ጥያቄዎችን ሰርተን እንመለሳለን ማለት ነው። ቻው።